ከባድ ነው ለማን ነው የምታስረዳው ለማን ነው የምነግረው ቤትስ እንዴት ነው የምታስረዳው እንዴት ነው የሚቀበሉ ታሞስ ታቃለሁ ይብሉ ምንድነው መልስ ለገዳዮች ገንዘብ ተሰጥቷል ምርመራው እንዲቋረጥ ተደርጓል ሁሉ ነገር ተዳፍኖ እንዲቀር ተደርጓል ኢቭን ገነነ የሰራቸው በዩቲዩብ ስራዎች በሙሉ እንዲደመሰሱ ነው የተደረገው ወጣ ወዴት ሄደ ማን ወሰደው እኛ የት ጊዮኖቴል ጊዮኖቴል ሰው ለነገሩ እሺ ከዛ ስልኩን ደውል ዝግ ነው ጠፍቷል ቤት እንዳይመጣ ገነ እግሩ ሲቆረጥ በዳና ለቤተሰብ ገነ ሲሞትም ለኔ ገነ ማታ ነው ሞት አሶሳሌግ መንገድ ላይ አስፋልት ላይ ብዙ ሰው አለ በርዝ ቤቱ ደጃፍ ላይ በርዝ ነው ገነ ሞቱን ሰማ ግን ከዛ በኋላ ራሱን አጠፋ ነው የሰማው ወይስ ምንድን ነበር የሰማው አስክሬኑን ሲሰጡት ወደ 6-7 አስክሬን ስለነበር እዛ ውስጥ የገፉ ይሰጣሉ ወርቀስ ሳያዩ ለካ ለገነነ ሌላ አስክሬን ሰጠ ምንም የተደበሰበሰ ነገር ነው የምንሰማው አስናጥ ተለሰው ገሉት ለላል ምን ይላል ገነነ ራሱን ሊያጠፋ ይችላል ብለ ታምናለህ ገነነ ጠንካራ ሳጥን እንኳን የሬሳ ሳጥን እንኳን አላመጡለትም እዛው ነበርስ ልጁ እንዴት መጣ ያደላላ ከሷ ጋር ግንኙነት ያለው በሱ መኪና ነው ጭኖት ሄደው ሬሳው አራስቲር ላይ አይመችም ይሄ ነገር እንደዚህ አይነት ነገር ራሷ ወስዳጥለው እንደገና ቤቴ እንዳይመጣ የፈለገው ሚዲያ ላይ ወጥቶ ማውራት ይችላል በኔ አካውንት አስገቡት ብላ 480 ሺህ ብር እንደገባላት ማስረጃው አለ ይሄ ሁሉ ገንዘብ የት ገባ ሲባል አንዳንዶች ይቅርታ ስሜትን ላለመጉዳት አሌክስ ገነነን ለማስገደያ ዋለ ነው ዛሬ የኛ ቤት ጨለማ የኛ ቤት እጅ ተቆርጦ ባብለኛ ዝም ብላ ስለምናልፍ ዝም ስለሚልስ ማን ልበላለው ሰይድን መርማሪው አያውቀውም ሰይድ ኪያር አሃ በር ሰብረ ሬሳውን ጭነህ ወሰድከው አንተ ነህ ብሎ አዘጋጅቷል ወረቀት ጽሁፍ ፈርም አለው አልፈርም እኔ እኮ ጋቃለሁ እኔ ምሰጥህን ቃል ነው የምትፈራው ማን ነው ያዘጋጀው ገባ ሴትየዋ ነች ሰላም ተነስተልኝ ክቡራን ተመልካቾቻችን የዛሬው ፕሮግራም ተጀመረ ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው የተወዳጁ የታሪክ ላይብረሪው የኢትዮጵያ ኳስ ፍልስፍና አራማጅ ደራሲና ጋዜጠኛ የገነነ መኩሪያ ሊብሮ ታናሽ ወንድም አለማየሁ መኩሪያን እዚህ የመጥቻለሁኝ እንኳን ደህና መጣ አሌክስ እንኳን ደህና ቆይ አለማየሁ እዚህ የእናንተ ቤተሰብ ወደ 12 የምትመስሉኛላችሁ 12 ሁለት ሴት አራት ሴት የመኩሪያ ቡድን ነበር የሚባለው አብዛኞቻችሁ ኳስ ተጫዋች ስለሆናችሁ ከበሌሊ ስንጫወት እንደዛ ነበር እዚህ ጋር ፎቶ ይታያልና ሁለት የሚመሳሰሉ ሰዎች አሉ አንደኛው በጥግ በኩል የቆመው ገነነ ነው በረኛ ነበር በረኛ ነበር ለዋናው ቡድን በረኛ ነው ለኤ ቡድን ለቢ ቡድን ኳስ ይጫወታል ማልሜዳ ገብቶ ይጫወታል ያ ሲያልቅ ወደ ዋናው ቡድን ይገባና ኤ ቡድን ላይ በረኛ ይሆናል ማለት ይሄ ታናሽ የተቀመጠው ደግሞ ከሱ በታች የናንተ ወንድ ነው ኢየሱስ ታላቅ ሱዳን ነው የሞተው ማን ይባላል አበበ መኩሪያ ይባላል ሱዳን ነው የሞተው ኢየሱስ ታላቅ ገነነ ስንተኛ ልጅ ነበር ሰባተኛ እንዴት ነበር ባህሪው ገነነ በልጅነቱ በጣም ኳስ ይወድ ነበር በአብዛኞቻችሁ ኳስ ተጫወቱ ነበር ለምሳሌ እንደኛው አንተ ነህ የት ተጫወትክ አንተ እኔ ሻሽመኔ ተጫውቻለሁ ሻሽመኔ አውራ ጎዳና ተጫውቻለሁ አዋሳ ዱቄት ተጫውቻለሁ አዲስ አበባ እርሻ ሰብል ለአንድ ዓመት ተጫውቻለሁ 85 ዓመተ ምህረት ለኢትዮጵያ ብሔራዊ ቡድን የተመረጠ ነበር ከእናንተ ማለት የለም ያው ብዙዎቹ ጥሩ ስለነበረ ያን ጊዜ ብሔራዊ ቡድን የሚጫወት ትንሽ ገነነ ቦታውን ያዘበት ዳኛቸው ነበር ዳኛቸው ማስለቀቅ ከባድ ገነነ ለቤተሰቡ 6ኛ ነው 7ኛ ልጅ በጣም ተወዳጅ ነበር በመካከላቸው በጣም እንግዲህ ወደ ዋናው ጉዳይ እንምጣ ገነነ የእግር መቆረጥ አደጋ ደረሰበት እንዴት ሰማችሁ በመጀመሪያ ደረጃ ገነነ ታማቅ መድኃኒት ወስዷል ተኝቶ ማያውቅም እኔ እስከማውቀው ድረስ ገነነ እኛ ቤት ውስጥ ታማቅ አሁን ገነነ እግር መቆረጥ እንዴት ሰማችሁ ላልከው መጀመሪያ ገነነ መታመሙን አናውቅም የተነገረን ነገር የለም ለኛ ብቻ ለምን አላውቅም እሱን ወደኛ ስልካ ሲየሰደወለው እግሩ ሲቆረጥ ማን ደወለልህ እንዴት ሰማ እህቱ ነች የደወለችው የባለቤቱ እህት ነች የደወለችው ሰላም ትባል ነች ሰላም ትባል እሷ ነች የደወለችው እንደው ስልኳን አላውቅም ነበር ጧት ተነስቼ ወደ ስራ ላይ ስልክ ተደወለ አላውቅም ስልኩን ከዛ አነሳሁት ሰላም ባላለው ያስቴር
እህት ነኝ አለች። እሺ ሰላም ሰላም ነው እንዴት ነው ምንድነው በሰላም አይደለም እንዴ ስላት አይ ገና ሲሪየስ ኬዝ ነው እግሩ ይሰራ ተብሏል አለች። ይሰራ ማለት ምንድነው? እኔ ደግሞ አልገባኝ። ይሰራ ማለት ምንድነው? አይ ቆረጥ ተብሏል። ኦሬዲ ተቆርጧል እኮ ቆረጥ ተብሏል አለች። በቃ ምንም ማድረግ አልቻልኩም። ከባድ ነው። አረ እንግዲህ እንደዚህ ወንድምህ ሆኖ እንደዚህ አንድ ወንድም ሆኖ ትልቅ ቦታ የሚደርስ ወንድም ሆኖ ተስፋ ያርክ ብዙ ነገር ይሰራል በሌላ ሀገር የምትጠብቀው ሰው ድንገት ተጠርቶ ሆስፒታል እግሩ ተቆርጧል ሲባል ከባድ ነው። ለማን ነው የምታስረዳው? ለማን ነው የምነግረው? ቤትስ እንዴት ነው የምታስረዳው? እንዴት ነው የሚቀበሉ? ታሞስ ታውቃለህ ወይ ቢሉ ምንድን ነው መልስ? እሺ አልኩና ተነሳው ለባለቤቴ ነገርኳት። ዝም ብላለችኝ። ተነስቼ ወጣሁ። ከሐዋሳ አዲስ አበባ እንደዛን ቀረዝሞብኝ አያውቅም። ደረስኩኝ። መቅረዝ ሆስፒታል ነበር። ሆስፒታል ደረስኩ። እሷን አገኘኋት። ሰላም ሪሰፕሽን ላይ ጠብቃኝ ነበር። ላይ 4ኛ ፎቅ ነው 5ኛ ፎቅ ላይ ይዛኝ ወጣች። ክፍል ይዛ ገባች። ተኝቷል። ፊቱ አይታይም፣ ተኝቷል። ገባውና ሶፋ ነበር ቁጭ አልኩኝ። ስናወራ ሰምቶ ድምጼን ስለሰማ ቀና አለ። ሰላም ነው አለ። ሰላም ነው አልኩት። መቼ መጣ? አሁን ነው የመጣሁት። ማን ነገረ አለ። እኔ ነኝ አለችው። ከዛ እነሱ ወጡ። አጋጣሚ ሲወጡ ከኔ ጋር ማውራት ጀመረ። ጤና አይቷን እንደደነገጥኩ አውቋል። እዛ አካባቢ ሄዶ ከተሰማ ወይ ግርግር ይፈጠራል ወይ ነገር ይፈጠራል ብሎ እሱ ሐሳቡ እዛ ላይ ነው። እንድቆይም አልፈልግም እዛ ጋር አላቅም። ግን ይኸውልህ አዳምጠኛል። ሞተር ብስክሌት አለ፣ መኪና አለ፣ ተፍሻለ እግርም ሊሰራ ይችላል። ምንም የሚያሳስብ ነገር ስለሌለ አሁን ወደ ቤት ሂድ። እዛ ጋር ለምን እንደሚከላከለኝ አላውቅም። ወደ ቤት ችግር የለውም አለኝ። ትንሽ ልቆይ አልኩት። ትንሽ ቆየሁ። ትንሽ ተጫወትን። ገነት ትምጣ እሺ ስለው ማንም ሰው እንዳይሰማ ገነት መኩሪያ እህት ማለት ነው። ማንም ሰው እንዳይሰማ ቃል አለን አለኝ። እኔና እሱ ቃል አለ። በቃ አታርካለኝ እኔ ያላል ያቃል ከድሮ ጀምሮ በምንም አይነት ማንም ሰው እንዳይሰማ እኔ ራሴ ሁሉንም ነገር አጫውታቸዋለሁ። አርቲፊሻል እግር የሚሰራልኛ መኪናም አለ ምንም ማለት ችግር የለም። እኔ ወጥቼ አጫውታቸዋለሁ። ሁሉንም ነገር እነግራችሁ ነገር አለ። እሺ አልኩት። ሂድ አለኝ። እሺ አልኩና ወጣሁ። ሰይድ መጣ። አጋጣሚ በሊፍት ሲወጣ እኔም ተገናኘን። የት ነው ያለው ሲለው እዛ ነው። እሱ ጋር ገባ። አናገረው። ሲወጣ ወጣሁ። እኔ ወደ ሐዋሳ ነው የሄድኩት። በጣም ብዙ ነገር ተዘበራርቆብኛል። እኔ አሁን ከዚህ በኋላ ገና በጣም ብዙ ሰዓት በእግሩ ይሄዳል። አሁን ሜዳ አይችልም። ከዚህ በኋላ ምንድነው በእግሩ ነበር የሚወደው። በጣም ብዙ ሰዓት በእግሩ ይሄዳል። ከ7ኛ ሰፈር ቦሌ ሁሉ አገኘው ነበር በእግሩ። በጣም ብዙ ሰዓት ማንም ሰው ሊፍት ቢሰጠው እሺ አይልም። አዎ እሺ አይልም። እኔ ራሴ ብዬው እሷን በመኪና እንሂድ ስትለው እሺ አይልም። ስለዚህ እኔው ተመልሼ ሄድኩኝ። ምንድን ነው የሚደረገው? ቤት ይነገራል። ምን ተብሎ ነው የሚነገረው? ኬትስ ነው የሚጀመረው? ቤት ደረስኩኝ። ለማንም አልነገርኩም። ባለቤቴ ብቻ ነው የምታውቀው። ቆየው። ሳምንቱ ወጣ ሆስፒታል። አንድ ቀን ደወልኩልኝ ልምጣ ሲል እንዳትመጣ እሺ ተሽሏል። ለምንድን ነው እንደዛ የሚከላከለ? ቤት ውስጥ የሆነ ግርግር እንዳይፈጠር ወይ የሆነ ነገር ወይ ከነሱ ሲነጋገር ወይ ሰው ነገር ሊፈጠር እንዳያይ ብሎ ስጋት ነው ያለው። ነገር አላውቅም። አንድ ነገር ስላለ ሊሆን ይችላል። ከዛ ሆስፒታል ወጣ። አንድ ቀን በስልክ አገኘሁት። ከዛ በኋላ ስልኩ ዝግ ሆነ። ቀሙት ነበር ስልኩን። አዎ ስልኩ ዝግ ሆነ። ግን አንዳንዴ ደግሞ በሌላ ሰው ስልክ ይደውላል። በሌላ ሰው ስልክ ይደውልና አነሳና ሰላም ነው ደህና ደህና ነኝ እግዚአብሔር ይመስገን እመጣለሁ እደውልልሃለሁ ብሎ ይዘጋል። ከዛ ከተወሰነ ከሳምንት ነው ምናምን በኋላ ማታ 2 ሰዓት ተኩል ስልክ እኔ ጋር ተደወለ። በማያስቴር ስልክ ሴፍ ስላደረኩት የሷ ስልክ አለ እኔ ጋር ደወለችና አስቴር ማለት ባለቤቱ ደወለችና ገና ከቤት ወጥቶ ጠፍቷል። ሐሙስ ቀን ምንድን ነው የተፈጠረው? አስቴር ተጣልታችሁ ታውቃላችሁ? ተቃይማችሁ ታውቃላችሁ? ቤት ውስጥ ምንም ወጣ። ወዴት ሄደ? ማን ወሰደው? እኛ የት ጊዮን ሆቴል ሰው ለነገሩ። እሺ ከዛ ስልኩን ደውል ዝግ ነው።
ጠፍቷል ቤቴ እንዳይመጣለች። አስቴር ላይ አይመችም ይሄ ነገር እንደዚህ አይነት ነገር ራሷ ወስዳ ጥላው እንደገና ቤቴ እንዳይመጣለች እንዳይመጣ የፈለገው ሚዲያ ላይ ወጥቶ ማውራት ይችላል ከፈለጋለች። እዛ በጣም ግራ ገባኝ። ስልኩን እሺ ቆይ ብዬ ስልኩን ዘጋውና ሰይድ ጋር ስደውል አዳማ ውድድር ነበር ፕሪሚየር ሊግ ያስተላልፋሉ። እሱ ስለሚቀራርቡ እሱ ጋር ደወልኩ። ስደውል አያነሳም። ስደውል መልሶ ደወለልኝ። አይ ጨዋታ እያስተላለፍኩ ነበር ገና ወጥቶ ጠፍቷል እያለች። እንዴት ነው ገና ወጥቶ የሚጠፋው? በምንድን ነው የሚሄደው? እዛ ማን ያለ ሲደውል ስልኩ ዝግ ነው። መጣ ወዲያው ከአዳማ በነጋታው እሱ ያለበትን ለሰይድ ነግሮታል። አግኝቼዋለሁ የት እንደዚህ አይነት መጣውና ሆቴሉ አሳይ። ከሆቴሉ ፊት ለፊት አንድ ካፌቴሪያ መጀመሪያ ቁጭ ብለን እንነጋገር አልኩት። ቁጭ አለ። ይዘነው ወጥተው ወዴት የምንሄደው ነው? ቤት እንዳይመጣ ተብሎ ይዘነው ወጥተው ወደ እሱን ተነጋገርና ቆይ ልደውልላት አልኩና ደወልኩኝ። የዛን ቀን በነጋታው ትንሽ ይሆናል ብዬ ደወልኩኝ። እሱን ሀሳብ አልቀየርም ማለት በጣም ብዙ ሰዓት ለማንኳት አስቴር አይሆንም ማለት አሁን ከገባው ገነነ ጋር እኔን ካየ ሰይድ ነው ይዞት የመጣው ያንን እንትን አለ ሊጠፋብኝ ይችላል ብዬ ቤት ሊድና ትንሿ እህታችን ገነት ስለሚፈራት ስለሚያከብራት እሷን ይችላል ጠፋ ተነጋገርን ከሰይድ ጋር እሺ አለኝ። ሸኘኝ ሄድኩኝ። ሻሽመኔ ሄጄ ትራንስፖርት አመቻቸውላት ከልጇ ጋር ከመጀመሪያ ልጇ ጋር ተነስተው በጧት እንዲሄዱ እኔ ከኋላ ከዋሳ ከተላቸዋለሁ። እኛ ገብተን ዘነው እንወጣለን። ወደ ሻሽመኔ እንሄዳለን። እሺ ካለች እሷ ለምና ቤት እናስገባው። ከዛ እሷን ሸኛዋት። እሷን ትራንስፖርት አመቻቸውላትና አዋሳ ሄድኩ። ጧት ልንሄድ ማለት ነው። እሷም ከሻሽመኔ ትሄዳለች እኔም ሰኞ ማለት ነው። ማክሰኞ ከዋሳ ልንሄድ ማለት ነው። ማታ 3 ሰዓት ላይ ሰይድ ደወለ። ሰኞ ጥር 13 ቀን ማታ 3 ሰዓት ላይ ደወለ። ስልኩ ላይ እንተኛ ነው ብቻ ነው ያለ። ምንድን ነው አልኩት። ግን አልፏል። አሁን ገና ሲታመም አልተነገረ ብዳ ነው ለኔ። ገና እግሩ ሲቆረጥ ብዳ ነው ለቤተሰቡ። ገና ሲሞትም ለኔ ብዳ። ከ3 ሰዓት እስከ ጠዋት ድረስ እንዴት ነው የሚነካው? ቤተሰብስ እንዴት ነው የሚይዘው? በቃ እሷ ስልኩን ተቀበላት አልኩት። ለልጇ ደወልኩና ጠዋት ላይ ተሳፈርኩ። እኔ እነሱ ከፊት ናቸው ይባላል። እሷ ሄደች። መንገድ ላይ ለካ ሬዲዮ ሲከፈት መኪናው ሰምታለች። ገነት የወንድማችን ሞት እግሩ ማቆረጥ ሳታውቅ ኪናል ሰምታለች። ከባድ ነው። በጣም ነው የጮኸችው መኪና ውስጥ። እውነት ነው ወይ ብላ ነው የጮኸችው። እዛ ደረስን። ሬዲዮ ሄዶ አስቀየረ ሹፌሩ ጋር ልጇ ጣቢያውን አስቀየሩ። ጣቢያውን ቀየሩት። ጣቢያው ሲቀየር እዛም ያ ነው አሁን ሬዲዮች ቀባበሉት ነበርና እዛ ደረስን። አማኑኤል መርካቶ አማኑኤል አጅብ ፊት ለፊት ደረስን። ግን ማታ ነው ሞት። አሶሳሌ ግን መንገድ ላይ አስፋልት ላይ ብዙ ሰው አለ። በር ዝግ ነው። ቤቱ ደጃፍ ላይ በሩ ዝግ ነው። ገና ሞት ከኛ ፊት እነሱ ነው የሚያውቁት። እኛ ነበር ያስከፈትነው። ክፈቱልን ምንድነው ብለን ተወሰኑ። የእህቴ ልጆች ወንድማችን ልጆች ወንድም አይታሉ ቆዩና ትንሽ ስለደከማቸው ጎረቤት ሆቴል አለ መሳላ በላጃቸው ገባ። ቴሌቪዥን በሙሉ እሱ ነው ይሰራው። ምሳዘና የኔ ወንድም እህት የሆነ ልጆች ሰብስበው ብለናል። ሆቴል አስተናጋጅ ሆቴል ባለቤት በሙሉ እኛ ነው የሚያዩት። አውቀውና ቴሌቪዥን ላይ ስለሱ ዶክመንተሪ ተሰራና ያይ ሁላችን እያየን ነው። እግሩ ተቆርጦ የሚለውን ነገር ሰሙ። ከዛ ሰዓት ሁሉም እኔ ነኝ።
ጉል ተቆርጧል አልኳቸው። ለምን አልነገርኩም? እንዳትነግር ገነን ታውቃላችሁ አይደል? ስለገነን አልነግራችሁ። ገነትም ነበረች። አዎ አሁን ሆኖ ከእግሩ መቆረጥም በላይ ሆኗል። ሞት አልፏል። አዎ ስለዚህ ይሄ ገነን አምል ታውቃላችሁ፣ ገነን ጸባይ ታውቃላችሁ። ጋዜጣ ሊብሮ ጋዜጣ ሲሰራ ሳምንቱ በጣም የሚወደድለት የነበር ሳምንቱ ሙሉ ምንም ነገር ሳያወጣ ቆይቶ ቅዳሜ ሲያወጣ ጋዜጣው የሚወደድ የነበር ምንም ነገር ሚኒስትር በመያዝ ስለዚህ ዝም በሉ ነው። እነሱ ሰሙ አዩ። እኔ ምሳ በልተን ወጣው ለቅሶ ቤት ገባው። እነሱ ዛሬ ከአንድ ነገር ተናግረዋል። አስክሬን ይዘው ወደ ሻሸመኔ አይሆንም። ደግሞ ሌላ ነገር ሊፈጠር ነው። የገነነ ነፍስ በነገራችን ላይ ሁላችንም እንጠፋለን፣ ሁላችንም እንሞታለን። ሁላችንም ስናልፍ ስንጠፋ ፈጣሪ ፊት ነው የምንቆመው። ፈጣሪ ፊት ስንቆም ዋስትናችን እዚህ የሰራነው ስራ ብቻ ነው። ሰርተሃል፣ እዛ ምን ይዘህ መጥተሃል አይደል? ገነነ ስላሟሟቱ እንዴት እንደሆነ መቼ ሰማው? ሞቱን ሰማ፣ ግን ከዛ በኋላ ራሱን አጠፋ ነው የሰማው ወይስ ምንድን ነበር የሰማው? ምንም የተደበሰበሰ ነገር ነው የምንሰማው። ራሱን አጥፍቶ ለሰው ገሎት ይላል። ምን ይላል? ገነነ ራሱን ሊያጠፋ ይችላል ብለህ ታምናለህ? ምንም አይነት ገና ጠንካራ ነው። የወንድማችን አስክሬን ከሱዳን ሲመጣ እኔና እሱ ነበር ተቀብለን ከኤርፖርት ወደ 7 ነው 8 አስክሬን አንድ ላይ ነበር የመጣው ከሱዳን። ከዛ ውስጥ በሱ ስም ነው የመጣው አስክሬን ገነነ እንደሚቀበል በስሙ የተጻፈውና ያን አስክሬን ሊቀበል ገባ። ውጭ እንጠብቃለን። ሴቶች አሉ፣ ምን አሉ፣ መኪና ውስጥ ሰዎች አሉ። አስክሬን ሲመጣ ጭነን ወደ ሻሸመኔ እንሄድ። ማታ ነው አስክሬኑን ሲሰጡት ወደ 6-7 አስክሬን ስለነበር እዛ ውስጥ እየገፉ ይሰጣሉ። ወረቀት ሳያዩ ለካ ለገነነ ሌላ አስክሬን ሰጥቶት የሌላ ሰው ይዞ እየመጣ አየ። ዛሬ የተጻፈውን አስክሬኑ ላይ ያለውን ሲያይ ሌላ ይዞ ሄደ። ቀይሮልኛል። ጠንካራ ነው የኛ ሌላ ሰው ግን ቢሆን ያው እንደተቀበለ ይዞ ሄደ ሌላ ሰው። ይሄን ያህል ይሄ አይደለም ያው እንደሚያስክሬን ቀይሮ ያረሰው። ከዛ በላይ ደግሞ የሀፓና ስፖርትን ሲጽፍ በጣም ብዙ ሰዎች በብዙ ነገር ውስጥ ያለፉ ሰዎች አናግሯል። በጣም በብዙ ነገር ውስጥ ያለፉ ሰዎች ለሱ ትልቅ ትምህርት ቤት ነው። በጣም በብዙ ስለዚህ ጥንካሬው ያ ጥንካሬ ስላለ ግን እንደዚህ ያደርጋል ብዬ አላስብም። ራሱን ያጠፋል ብለህ ምንም ብዙ የሚመክረን ነገር ነበር። ስለዚህ ራሱን ያጠፋል። ከዛ በኋላ ነገሮችን ለመከታተል ሞከርክ? አዎ፣ ግን የሚያድፈነፍንብህ ሰው ይበዛል። ተጠርቻለሁ ማክላይ ሰሜን ቴሌካ ተደውሎ ተጠርቻለሁ። ስልኬን አጥተው ከአስቴር ከገነነ ባለሽ ነው የ40 ቀን የነገረች ቆይቷል። ከነገሯት ግን ለኔ 40 ቀን የነገረ ፖሊሶች ፈልገዋል አለች። ስልኬን ስጫቸው አልኳት። 40ውን አሳልፍን በነጋታው ስንሄድ መንገድ ላይ ስልክ ተደወለ። ሳይ ኢንስፔክተር ነው ይላል። ሰላም ነው ያው እንደዚህ አይነት ነገር አለ የገነነ ወንድም ነው ያው ፈልገን ነበር አንዳንድ ነገሮችን ልናናገር ፈልገን ነው። መቼ ልምጣ? አንተ ፈቀድክ? የት ነው የምትኖረው? እንደውም ኢንስፔክተሩ ምን አለኝ፣ ሩቅ ስለሆነ አንድ ጊዜ ናና ሁሉም ነገር ተቀብለን ትመለሳለህ። መመላለሱ ላንተ ከባድ ሊሆን ይችላል አለኝ። ሻልኩ ነው ወዲያው ነው የመጣሁት። ያለው ነገር በሙሉ ነገርኩት። አንዳንድ ለሚዲያ ግብአት የማይሆኑ ሰው ነገሮች አሉ። አረ እውነት ነው። አንዳንድ ለሚዲያ ግብአት የማይሆኑ ነገሮች አሉ። ነው ሰው ነገር የያዘው ህግ ነው። ሁላችንም ከህግ በታች ነው። አሁንም ቢሆን እኔ የምፈልገው ምንድነው ህግ ያወጣው ነው። ይሄን ነገር ህግ ይፍታ። ግን ጓደኞቹ ጋር የሚያወራው ብዙ ነገር አለ፣ ያወራው ብዙ ነገር አለ። በተለይ ከጥበበ ሰለሞን ጋር አላስታ ነው የኖረው አሜሪካ ነገር፣ ከሱ ጋር አወራው ብዙ ነገር አለ። ጥበበም ደውሎ አውርቶኛል።
ለማይ ይሄ አቃለው ነው ደውሎኝ አውርቶኛል ብሎኛል። ስለዚህ ያ ህግ ይዞት የተነጋገርነው ነገር ነው ቃል የሰጠውበትም ነገር ነው ምንም የደረሰኝ ነገር የለም። እሱ ተድበስብሶ ነው የቀረው። እኔ ጋር ምንም የደረሰ ነገር የለም። ተድበስብሶ ነው የቀረው። እንዳልከው ጥበበ ሰለሞን ከኔ ጋር አውርቷል። እንግዲህ ይቅርታ አሌክስ ስሜት ሊጎዳ ይችላል። ባለፈው የሰራሁትን ፕሮግራም አይተሃል። አንድ ሰው አለ የሴትዮዋ ግንኙነት ያለው ገነነን ሳጥን እንኳን የሬሳ ሳጥን እንኳን አላመጡለትም። እዛው ነበር ልጁ። እንዴት መጣ ያደላላ ከሷ ጋር ግንኙነት ያለው በሱ መኪና ነው ጭኖት የሄደው ሬሳውን። በነዛ በስጋ ቆራጮች ምናምን ጭነውት ባለ ሆቴሉ ሰራተኞች እንደ ዕቃ ነው ያን የተከበረ ሰው ለትልቅ ሰው እንደሄደ የተደረገው አስክሬን ነውና በዚህ ጉዳይ በዚህና በመሳሰሉት ጉዳይ ከሴትዮዋ ጋር ልታወራ ሞክራል? አላወራም። ምንም አላወራችሁ? ስልክ ወደኔ አይደውል። በነገራችን ላይ ክቡራን ተመልካቾቻችን የገነነ መኩሪያ ሊብሮ አሟሟት ጉዳይ መንገድ ይዟል። ለጊዜው አንገልጸው። መንገድ ይዟል፣ መስመር ይዟል። እንደገና ጉዳዩ ተቀስቅሷል። እነማን ምን ድርጊት ፈጸሙ የሚለው በሂደት እየተከታተልን ለእናንተ ለአድማጮቻችን የምናቀርብ ይሆናል። አሌክስ በቤተሰቡ ላይ የገነነ ሀዘን ያደረሰው ጠባሳ ወይም እውነቱ አለመውጣቱ ይህን እንዴት ትገልጸዋለህ? እኔ ነው ሁሉም አሁን የሚያዩት እኔ ጉዳዩ ቅርብ ያለሁት ለገነነ ቅርብ ያለሁት እኔ ነኝ። ሲደውላል ያወራቸዋል እንጂ ብዙ ነገር የምንናገረው ከኔ ጋር ነው። እኔ ነው የሚከተሉት። እኔ ያመጣው እስቲ ቆይ ዝም በሉ አንዴ ህግ ይዞታል። ሁለተኛ እነሱ የሚያውቁትም ነገር አለ፣ የሚሰሙትም ነገር አለ። አሁን እኔ ሳናች ሰሞኑን ደውልልኝ ነበር ብዙ ሰዎች እንደዚህ ዩቲዩብ ላይ እንደዚህ አይነት ነገር እየወጣ ነው ከገነነ ጋር ብዙ አወሩ ሰዎች አሉ እንደዚህ አይነት ነገሮች እየወጡ ለምንድን ነው ዝም የምትለው ይሉኛል አለ። ኦኬ እንደዛ አይነት ነገር ካለ ወደ እኔ ደውል በላቸው። የሆነ የተያዘ ነገር ስላለ እስኪ ወደ እኔ ደውል በላቸው። ብዙ ሰው ከብዙ ሰው ጋር አወርቷል ገነነ በስልክ። ዛሬ አንድ ስልክ ጽፈበት ነገር አንድ ስልክ ዛሬ ያወራ ነበር። ያወራቸው ነገሮች አሉ፣ በቃ አለም ያወራቸው ነገሮች አሉ። በድምጽ የሚተዋቸው አሉ። አርቲስት ቲቪን ላመሰግን ወዳለሁ። እነሱ ጀምሮታል። በተለይ አማኑኤል ከደርግ ጊዜ ጀምሮ መራ ስፖርት ነበር ያን የሚሰራው። የግል ጋዜጣ የለም፣ በፌዴሬሽን ስር የሚታተም መራ ስፖርት የሚል ጋዜጣ ነበር። እዛ ላይ ግን ሲሰራ አማኑኤል አብሮ ነበር። አማኑኤል ማለት አሁን እኛ ከገነነ ጋር የኖርነውን ያህል እድሜ ኖሯል አብሮ። ይሄ ማለት ደግሞ ወንድምነት ብዙ የሚያውቀው ነገር አለ፣ ብዙ ነገር ያወሩት ነገር አለ። ያለ ምክንያት አልሄድም አልጀመሩም። እነሱም ላመሰግን እወዳለሁ። እኔ ወጥቶ ጊዮንበር ላይ ሲቀመጥ ተፈልጓል። ገና እዛ ሲያመጡት ይፈልጉት ነበር። የሚፈልጉትማ አለ እናምጣው ሲባል እሺ ይላል። ስለማይፈልጉት የሚፈልጉት ቢሆን አግኝተናል። ሰው ዛሬ እኮ የሳሎን ይሻጠፋ ብሎ እኮ ፖሊስ ጣቢያ ሄደ ያመለክታል። የልጆቿን አባት ፖሊስ ጣቢያ ሄደ እንኳን እንደዚህ ጠፍቶብኛል በለለኔ ብቻ ነው ደወለ። ከሞተም በኋላ ለፖሊስ ሪፖርት ሳይደረግ አፋፍሰው ወደ ቤት መውሰድ ምን ማለት? በሩ መከፈት የለበትም አልነበረበትም። በሩ መከፈት የለበትም። እውነት ነው። ተቸኮለ። የተቸኮለበት ምክንያት እንግዲህ ህግ ያወጣው አንዳንድ ነገሮች ለመደፋፈን ነው። ተቸኮለ። ለምን እንደሆነ አላውቅም። የተቸኮለበት ምክንያት አሁን እኔ ብዙ ነገር ሰማለሁ ከብዙ ሰዎች። አሁን ይሄ ነገር እናንተ ካነሳችሁት በኋላ እግዚአብሔር ይስጣችሁ። እናንተ ካነሳችሁት በኋላ በጣም ብዙ ሰዎች የሚያውቁትን ነገር እያወጡ። ከዚህ በፊት አንድ ፕሮግራም የሚሰራ ልጅ ነበረ ማህበራዊ ሚዲያ ላይ፣ እሱ እንዲያቆም ተደርጓል። እያስፈራራቸው ብቻ። ለምንድን ነው የተፈለገው? የገነነን ታሪክ መቅበር። ለምን ተፈለገ? የገነነን ታሪክ መቅበር፣ እሱንም አስጠፍቶ ቀጥሎ ደግሞ ታሪኩን መቅበር። እዛ በር ላይ ወስደው ሲያስቀምጡት ገነነ ሰው ጠይቆ ታውቃለህ? ካሳይንም አውርቼዋለሁ። ሲመጣ ያስገቡት ማንም አይጠይቅም። እኔ ነበር የነገርኩት። ስልኩም አይሰራም። ትልቁ የገነነ ችግር ታሞ ሰው ነው። መድኃኒት ምናምን ሰው ነው። ሰው ካገኘ ከሰው ጋር ከተጫወተ ከበር ላይ ተመልስ ነበር ሴትዮ። ዛሬ የኛ ቤት ጨለማ፣ የኛ ቤት እጅ ተቆርጦ ከባድ ነው። ዝም ብላ ስለምናልፍ ዝም ስለሚልሱ መልስ እንደዚህ አይነት ነገር
ስለሚል እሱን እንከተላለን። ያው እሱ የሚያስተምራቸው ልጆች ነበሩ፣ የወንድማችን ልጆች፣ የልጅ ልጆች። በነገራችን ላይ እሱን ገናን ከቤት መርጦት ተስፋዬ ትልቁ ወንድማችን ገናን ከቤት መርጦት እሱ ቤት ወስዶታል። ተስፋዬ ማለት በነገራችን ላይ ክቡራን ተመልካቾቻችን እሱ ነው ገናን ያሳደገው ማለት ነው። አዎ ትራንስፖርት ይሰራል፣ መንጃ ፈቃድ አውጥቶ ትራንስፖርት ይሰራል። ራሱ አግብቶ ቤት ልጆች ሁሉ ይኖር የነበረ ገናን መርጦ ወሰደው ቤት። በጣም ቀርቶ ነው ያሳደገው። ግን ከሁላችን ለምን እንደመረጠው አላውቅም። ገና ደግሞ የእነሱ ልጆች ለማስተማር ለምን እንደመረጠው አላውቅም። 3 ልጆች አሉት፣ የልጅ ልጅም አለ። እነሱን የሚያስተምረው እሱ ነበር፣ እኔ አላውቅም። ይሄን የእህታችን ልጆች አሉ። የገነት ባለቤቷ ስራም ስለማይሰራት እኔ እነሱን አስተምራለሁ። አንዱን አስተምሬ አስመርቄ ስራ ጀምሯል። ሌሎቹን ያስተማርኩ ነው። ትንሽ እንትን ያውቃል እሱ ደብቆ፣ እኔ እንዳልሰማ ነው ደብቆ ያስተምራል ልጆቹ። ይሄ ነገር የወጣው መቼ ነው? እሱ ከሞተ በኋላ የመጀመሪያው ፋሲካ ላይ እኔ ጋር ተደወለ። አቤት ራይል እንደዚህ እኮ ልጆች ትምህርት ቤት ማን ነበር የሚያስተምራቸው? ገና ማን ነገር እሺ፣ ማን እንዳትነግሩ ይችላል። እንዳትነግሩ ካለ እንዳትነግሩ፣ የሆነ ነገር እንዳይቋርጥባቸው እሺ ይላል። አቶ ተስፋዬም በህይወት የለም፣ ባለቤቱም የለችም። ገነነ ነው የሚያሳድጋቸው 3 ነው። እዛ እሺ ያልኩኝ ምንም ማድረግ አልችልም። ስጋ ናቸው። ነገ መንገድ ቢወጡ ስም ይነሳል። ተማመተ ወደዚህ ወደዛ ብለህ ማስተማር ደግሞ ምንም ነገር እንዳለ አይታወቅም። ይሻል ማስተማር ብቻ አይደለም ማለት ማኖርም ነው። እውነት ነው። ጥሩ አለቃ አለኝ፣ እግዚአብሔር ይመስገን ይረዳኝ። እኔ እሱ ስለሚረዳኝ ጥሩ አለቃ አለኝ። እሱ ስለሚረዳኝ ተመስገን ዘርፉ ይባላል። እሱ ስለሚረዳኝ ወኪል ነው። 3 ወር ላይ ነው ሰራው። እሱ ስለሚረዳኝ ስለሚያግዘኝ ጥሩ ነው፣ እያገዘኝ ነው። ግን እስካሁን ብዙ ጊዜ እንትን አትልም። ስለዚህ ያለውን ነገር ተቻችለን እየኖርን ነው። ድንገት የመጣብን ነገር ትቀበላለህ፣ ምንም ማድረግ አትችልም። ስለዚህ ይሄ ነው። ቆይ ወደዚህ እንመለሳለን። ስለ አቶ ተስፋዬና ስለ ልጆቹ ጉዳይ በገነነ ስም ለምሳሌ ጥበበ ሰለሞን የላከው ማስረጃ በሚቀጥለው በራሳችን ፕሮግራም ይዘን እንቀርባለን። በራሱ አካውንት በአስቴር የገባ ሌሎችም ገንዘቦች ከውጭ ተጫዋቾች የላኩት ይሄ ሁሉ ገንዘብ የት ደረሰ? የምታውቁት ነገር አለ እናንተ? ያው እናንተ ስትነግረኝ ነው ማለት ይሄ ነገር አለ ማለት እኮ ታዲያ ይሄ ነገር ካለ ለምንድን ነው የገነነ ነገር ለማሰራት ግርግር ውስጥ የተገባው? ይሄ ብር አይከፈልም፣ ይሄ ይበዛል፣ ያንሳል፣ ይሄ አይሆንም የሚባለው ለምንድን ነው? እንዲሰራለት አልተፈለገም። እሱ ግን ተስፋ አልቆረጠም ነበር እስከመጨረሻ። አዎ ተስፋ አልቆረጠም። ጥበበ እኔ በግሌ ራሱ አሰራልሃለሁ ብሏል። እኔ ጥበበም አውርቶኛል። እንግዲህ በኔ አካውንት አስገቡት ብላ 480 ሺህ ብር እንደገባላት ማስረጃው አለ። ይሄ ሁሉ ገንዘብ የት ገባ ሲባል አንዳንዶች ይቅርታ ስሜትን ላለመጉዳት አሌክስ ገነነን ለማስገደያ ዋለ ነው። ምክንያቱም ብዙ ቦታ ላይ ይሄ ገንዘብ ሽፋን ተደርጓል። ለገዳዮች ገንዘብ ተሰጥቷል። ምርመራው እንዲቋረጥ ተደርጓል። ሁሉ ነገር ተዳፍኖ እንዲቀር ተደርጓል። ኢቭን ገነነ የሰራቸው በዩቲዩብ ስራዎች በሙሉ እንዲደመሰሱ ነው የተደረገው። የገነነ ስራ ዳር የሚለው ረዳ ገልብጦ ማንበብ የገነነ እንትን መጽሐፍ ማንም ይሄ ስታይል የለውም እና ሊብሮ ላይ ነው ማቀውን ይሄንን ስታይልና መጽሐፉን አውጥታ ይሸጥ ከዛ በኋላ ለመሰብሰብ ስታስተዋውቃኝ እውነት ግራ ነው የሚያጋባው። ሁለተኛ ሰምተህ እንደሆነ እናንተ እንግዲህ ወደ አዲስ አበባ እየመጣህ ያለ ማክሰኞ ቀን ማለት ነው ገነነ ራሱን እንደገደለ ህዝብ ማወቅ የለበትም በሚል ጧት እኮ ሊቀብሩት ነበር። ይሄን ታውቃለህ? ጧት ሊቀብሩት ነበር። ይሄንን አላውቅም። አሁን እኔ እዛው አማኑኤል ቤተክርስቲያን ሊቀበር እንደነበረና በኋላ አንዳንድ ሰዎች ወደዛ አሁን ወደ ተቀበረበት ቤተክርስቲያን እንዲሄድ እንዳደረጉ አውቃለሁ። ግን ብዙ ነገሩ ተቸኩሏል። አንዳንድ ጊዜ የሆነ ነገር ሲሆን የሆነ ነገር ያንቀጨቅጫል። አረ ነገር ታወጣለህ።
ቅድም ነገር ያለው ለሚዲያ ግባት የማይሆኑ ነገሮች አሉ። እዛ አካባቢ ምን ሲነገር እንደነበረ እኔ መጥቼ ዘበር ላይ ቆሜ በሩ ዝግ ነው። በጣም ብዙ ልጆች እዛ አካባቢ ተናደው ሰውን የሚያክል አርፎ የሚያወሩት ነገር ሁሉ አይመችም። በጣም የተናደዱ ብዙ ልጆች አሉ። እዛ የሰፈር ልጆች ያላቃቸው ምንድን ነው ያናደዳቸው? አስተያየት እኮ ይስልኩልናል። ለኛ ግልጽ ነው። አካባቢ ህዝብ ያውቅ ነበር። አንድ ደላላ ጋር እንደምትማግጥ ገነነ ሊብሮ ዳቦ ቤትና እንጀራ ያለው እንጀራና ዳቦ ይዞ እንደሚገባ ይሄ ይታወቅ ነበር። ግን በጣም የሚያሳዝነው ገነነ ደሙ በከንቱ ፈሶ አይቀርም። እግዚአብሔር አሁን አቁን ያወጣው ነው። መስመር ይዛናል። ግን በጣም ትልቅነቱ ይሄን ሁሉ ነገር ችሎ መሞቱ የተወሰኑ ሰዎች ካልሆነ በስተቀር ያውም በደፈናው ችግር አለ ነበር የሚለው የድምጽ ቅጂውንም አግኝቼዋለሁ። ያው ያሰቃዩት እንደሆነ እስቲዮ ያሰቃይቹ እንደሆነ ከነህቷ በጣም አጸያፊ ስድቦች ክብረነክ የሆኑ ስድቦች ይሰድቡት እንደነበረ ከግሩ ጋር በተያያዘ ስልክ ይቀሙት እንደነበረ ለነጥበበም ለብዙዎቹ ነግሯቸዋል። በተለይ ጥበበ ይደውለታል፣ ግን ስልኩን ይነጥቁታል። በኋላ ላይ ታስታውስ እንደሆነ ጺማም ሁሉ ሆኖ ጺሙን አሳድጎ መቀረጽ ጀምሮ ነበር። ከተቀረጸ በኋላ ስልኩን ይነጥቁታል። እዚህ ድረስ ነው እንግዲህ የገነነን ታሪክ ተከታተልነውና ፍትህ መቼም እናገኛለን ብለን ሁላችንም እናምናለን። አዲስ ነገር የተጀመረ ነገር አለ፣ ወደፊት እንገልጸዋለን። በዚህ አጋጣሚ አንድ ነገር ልንገር፣ ትላንት ያወቅኩት ነገር ማለት ነው። አማኑኤል አካባቢ የሚገኝ ፖሊስ ጣቢያ በሌሊት ተወስደው ለምን ሬሳ ወሰዳችሁ ተብለው እዛ ከሄዱ በኋላ ለሰይድ ተደወለለት። እህትየው ነበርና ሰይድ አልተኛም። ጧት 12 ሰዓት አካባቢ እንትን ደረሰ አማኑኤል እዛ ፖሊስ ጣቢያ እና ቃል የሚቀበለው እሷ አለች፣ ይሄ ደላላው አለ እና ሬሳውን አንስቶ የወሰደው የገነነን በር ላይ ቆመዋልና ገባ። ማን ልበላለው ሰይድን መርማሪው አያውቀውም። ሰይድ ኪያር አሃ በር ሰብረ ሬሳውን ጭነህስ ወሰድከው አንተ ነህ ብሎ አዘጋጅቷል ወረቀት ጽሁፍ። ፈርም አለው። አልፈርም እኔ እኮ ጋጣለሁ፣ እኔ የምሰጥህን ቃል ነው የምትፈርመው። ማን ነው ያዘጋጀው? ገባ ሴትዮዋ ነች። በራስ ገንጥላ ከዛ ደግሞ ሰይድ ሬሳውን ወሰደ ልታስበ እና እነዚህ ነገሮች ሁሉ ተፈጽመዋል። እዚህ ጋር ገነነ ይታየኛል እና አቶ ተስፋዬ ነው። ተስፋዬ እሺ። እዚህ ጋር ደግሞ መላ ቤተሰብ ይታያል። አብዛኛው ገነነ እዚህ ጋር አለ ይመስለኛል። ገነነ ቆሟል፣ ጂንስ ነገር አድርጎ አዲዳስ ጫማ አድርጎ። ሌሎቻችሁስ? ገነት አለች ከመሃል ሱፍ ለብሶ ቆሞ ሱዳን የሞተው። እሺ። እሷቱ ገነት ያው ከኔ በላይ ነች። ቀይ ከለበስኩት እኔ ከሱ በላይ ነች። ቀይ በጣም ቀጭን ነበርከ? እሺ። 59 ኪሎ በጣም ብዙ አመት። እሺ። ገነት ያቺ ቀይ ቀላ ያለችው ነች? ገነት ከኔ በላይ ያለችው ነጭ ሸሚዝ ያለችው ነች። ይሄኛው በላይ ነው የኔ ታናሽ ነው። እሱ በህይወት ራስታው እሱ ቢኖር በጣም ኃይለኛ ነው። እንደዚህ አይነት ነገር ተፈጥሮ እኔ እግዚአብሔር ይመስገን እሱ አለመኖሩ እንደዚህ አይነት ነገር ተፈጥሮ ብዙ ነገር ይፈጠር ነበር። አይተው ነበር እኔ ትግስት ስላለኝ እሱ እኔ የምለውን እሺ እሱ የሚለኝ እሺ ስለምል ነው እኔንም የማራጥ እዛው ገነነ። አው በጣም ብዙ ነገራችሁ አወራራችሁም ብዙ ነገራችሁ ተመሳሰላላችሁ ካንተ ጋር። እንግዲህ ክቡራን ተመልካቾቻችን አሌክስ ማንሳት የማይፈልገው ነገር አለ። ምንድነው? ስክሪኑ ላይ እንደምታዩት ገነነ መኩሪያን ያሳደገው አቶ ተስፋዬ በህይወት የለም ከነ ባለቤቱ 3 ልጆች በሚስጥር ለሰው ሳይናገር ያሳድጋቸው የነበረው ገነነ መኩሪያ ነው። ገነነ በጣም ጥሩ ሰው ነው። ገነነ በጣም የታሪክ ሊቅ ነው። አሟሟቱ እንዳልኳችሁ ወደፊት ይገለጣል። በህግ ሂደት ላይ ነው ያለው። ዛሬ ልጆቹን አደራ የሰጠው ለታናሽ ወንድሙ ለአሌክስ ነው። በውጭ ሀገር የምትገኙ ጓደኞቹ የገነነ አድናቂዎች በአገር ውስጥ ያላችሁ እነዚህ ልጆች እናሳድጋቸው። አሌክስ እድሜም አለ ብዙ ነገር የሚጫጫ ነው አለ ጤናም ጉዳይ። ስለዚህ ልጆቹን እስከመጨረሻው እነዚህ ልጆች ሜዳ እንዳይቀሩ ሜዳ እንዳይወድቁ የገነነ አደራ ስላለብን እነዚህ ልጆች እናሳድጋቸው። የባንክ አካውንት ቁጥር አለማየሁ መኩሪያ 1051
03 27 7 33 ደግመዋለሁ 1051 03 27 73 3 ከስር በሚታየው በስክሪኑ ላይ በምታዩት የባንክ አካውንት ባካችሁ ያቅማችንን እንድንረዳው ማጸናችኋለሁ ለምናችኋለሁ ይሄን ስታደርጉ ለገነነ እንዳደረጋችሁለት ነው ምንቆጥረው ገነነን የምትወዱ በጣም ብዙ አድናቂዎቹ በአገር ውስጥም በውጭም ያላችሁ ይሄ መልእክት ይድረሳችሁ አሌክስ እንግዲህ የማጠቃላይ ሐሳብ ካለ እስቲ የምትለውን እንስማ በገነነ ዙሪያ እኔ መጨረሻ ላይ መናገር ፈልገው ምንድነው የሱ ጓደኞች አሉ ጋዜጠኞች አሉ የሱ ጓደኞች ከሱ ጋር አብረው ይሰሩ የሱ ጓደኞቹ በጣም የሚወዱት አድናቂዎች ሁሉ አሉ ማህበራዊ ሚዲያ ላይ ኢትዮጵያ ቴሌቪዥን ላይ ማንም ይሰሩ አሉ አሁን ይሄንን ነገር መቀላቀል አለባቸው ዝም ማለት የለባቸው ይሄን ነገር ማንሳት አለባቸው እውነቱን ታው ከህግ በላይ አይደለም ህግ የሚሰጠውን ነገር ብቻ ለመቀበልኛ ይሄ ነው የሚለው ነገር ህግን ተከትለን ይሄ ህግ እስከሚያስቀምጥልን ድረስ ካጠገቤ ሆኖ ከኛ ቤተሰብ አጠገብ ሆኖ ይሄን ነገር እንዲያነሱት ዝም እንዳይሉ ማደራ ነው አመሰግናለሁ እንግዲህ አለማየሁ መኩሪያ የታላቁ የገነነ መኩሪያ ታናሽ ወንድም ለዛሬው እንግዲህ እንግዳ ሆነ ስለመጣልን እናመሰግናለን በሌላ ጊዜ እንግዲህ ጉዳዩን እየተከታተልን አብረን እናወራለን አመሰግናለሁ በድጋሚ ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ ያበቃ ቸርን ሰንብት